የማርከስ ራሽፎርድ ጣፈንታ ምን ሊሆን ይችላል? በርካቶች አሁንም ያልተመለሰ ጥያቄ ብለው የሚያዩት የማርከስ ራሽፎርድን ጉዳይ እንደሆነ ግልጽ ነው። ራሽፎርድ ክለቡን ለቆ ይሄዳል ወይንስ ደግሞ እዚሁ በማንቸስተር ዩናይትድ ቤት ይቆያል? የሱ መቆየት ወይም አለመቆየት ትልቅ ራሱን የቻለ አነጋጋሪ ጉዳይ ይሆናል ማለት ነው። ባርሴሎና ልጁን አልፈልግም ካለው በኋላ እንግዲህ አሁን ላይ ሀሳቡን ሰብስቦ የዓለም ዋንጫ ላይ ነበር ትኩረት የነበረው። የዓለም ዋንጫ ተጠናቋል። ታዲያ የራሽፎርድ ጉዳይስ እንዴት ይሆናል የሚለውን እናያለን። ማንቸስተር ዩናይትድ የክረምቱን የተጫዋቾች ዝውውር ቀድሞ የጀመረ ቢሆንም ማይክል ካሪክ ሙሉ በሙሉ በሚመራው የመጀመሪያው የውድድር ዘመን ማለት ነው ቅድመ ጨዋታዎችን እያካሄደ ይገኛል ማለት ነው። ምናልባት የመጀመሪያ ውድድር ዘመን ላይ ተጨማሪ የሚሰሩ ስራዎች ይቀሩታል። በዝውውር ሂደት ላይም ቢሆን በአንዳንድ ጉዳዮች ላይ ሁለት አዳዲስ አማካኞችን ለማስፈረም ከ80 ሚሊዮን ፓውንድ በላይ ካወጣ በኋላ ማንቸስተር ዩናይትድ ወሳኝ ሊሆን የሚችለው የውድድር ዘመን ጥሩ መነሻ ፈጥሯል። ሆኖም ዝውውሩ በዚህ ይቆማል ተብሎ አይጠበቅም። የቅድመ ውድድር ዘመን ወዳጅነት ጨዋታዎች ማይክል ካሪክ ከእያንዳንዱ ተጫዋቾቹ ምን እንደሚጠብቅ አሳይተውታል። ሌሎች ተጫዋቾች ደግሞ በዓለም ዋንጫ ተሳትፏቸው ምክንያት ትንሽ ቆይተው ይመለሳሉ። አዲሱ የፕሪሚየር ሊግ የውድድር ዘመን ለመጀመር ከአንድ ወር ያነሰ ጊዜ ይቀረዋል። ለካሪክ ቡድን የመጀመሪያው ጨዋታ ወደ አዲሱ አዳጊ ክለብ ሃል ሲቲ የሚያደርገው ጉዞ ሲሆን ሃል ሲቲ የቀድሞውን ዩናይትድ ግብ ጠባቂ ጃክ በትላንድን ጨምሮ አዳዲስ ተጫዋቾችን አስፈርመዋል። ከዚያ በፊት ዩናይትድ ተጨማሪ ተጫዋቾችን ያስፈርማል ተብሎ የሚጠበቅ ቢሆንም ከጥቂት ኮከብ ተጫዋቾችም ገንዘብ ሊሰበስብ ይችላል። ነገሮች እንዴት ሊሄዱ እንደሚችሉ ከዚህ በኋላ እንመለከታለን። በተለይ የአማካይ ክፍሉ የመጨረሻ እንቆቅልሽ ይፈታል ወይ? ዩናይትድ አንድሬ ሳንቶስ እና ዩሪ ቴሌማንስን ያው አንድ ላይ አስፈርሟቸዋል። የመጨረሻውን የቦታ ክፍተት ሊሸፍን የሚችል የአማካይ ተጫዋቾች ዝርዝር ሲያዘጋጅ ቆይተዋል። ነገር ግን አብዛኛው ነገር በዋጋ ትክክለኛነት ላይ የሚመሰረት ሲሆን አላስፈላጊ ከፍተኛ ዋጋ ከተጠየቀ ምንም ነገር አይገዛም። ኦሌንች አሚኒ ዋነኛው ተመራጭ ተጫዋች ቢሆንም ነገሩ የሚወሰነው ሪያል ማድሪድ ለመሸጥ ባለው ፈቃደኝነት ላይ ነው። እንዲሁም በሂሳቡ ላይ በዝውውር መስኮቱ መጀመሪያ ከተደረጉ የመጀመሪያ ደረጃ ጥየቃዎች በኋላ ነገሮች ረገብ ያለው ቢሆንም ትኩረት ላይ ግን በደንብ ትኩረት ሲሰጥበት የነበረ ጉዳይ ነው። አሁንም ቢሆን በንቃት የሚከታተሉት ጉዳይ ሆኗል። ሌላኛው ማኑ ኮኔ እና እንደዚሁ አሌክስ ስኮት ናቸው። ሁለቱ ተጫዋቾች ከሚታሰቡት ሌሎች ስሞች መካከል ይገኙበታል። በርንማውዝ ያለ ፍላጎታቸው ለመሸጥ ፈቃደኛ ስላልሆኑ ስኮት ከፍተኛ ዋጋ ዝርዝር ይጠየቅበታል ተብሎ ይታሰባል። ሌላኛው በራሽፎርድ ላይ የተደረሰ ውሳኔ ነው። ትልቁ ጥያቄ ከማርከስ ራሽፎርድ ጋር በተያዘ ምን ሊከሰት ይችላል የሚለው ነው። ባርሴሎና የመግዛት አማራጭ ጊዜውን እንዳያልፍ ካደረገ በኋላ ይህ የእንግሊዝ ብሔራዊ ቡድን ተጫዋች አሁንም የዩናይትድ ተጫዋች ነው። ሆኖም አሁንም የመልቀቅ እድል አለው። በርካታ ክንፍ አጥቂዎች ከክለቡ ጋር ሲያያዙ ቆይተዋል። እንደዚሁ ሌላው እነ ሰመርቪል አሁን ወደ ውጭ ሀገር የሚደረገው ዝውውር የሚያጠናቅቅ ይመስላል። በሌሎች ኢላማዎች ላይ ደግሞ ከቅርብ ጊዜ ወዲህ ምንም አይነት ግልጽ እንቅስቃሴ አልታየም። ይህ በአብዛኛው በራሽፎርድ ሁኔታ ምክንያት ነው። የ28 ዓመቱ ተጫዋች በክለቡ የሚቆይ ከሆነ በቦታው ላይ አዲስ ትልቅ ተጫዋች የመፈረም ዕድሉ በጣም ጠባብና አነስተኛ ይሆናል። ስለዚህ አሁን ማንቸስተር ለተጫዋቾች ግዢ የሚሆን የ50 ሚሊዮን ፓውንድ መሰብሰብ አለበት። በራሽፎርድ ቀጣይ ጉዞ ላይ ጥያቄዎች ቢኖሩም ስለሌሎች ሊወጡ የሚችሉ ተጫዋቾች ግን ፍንጭ አለ። ከነሱ መካከል ጆሹዋ ዚርክዚ ይገኝበታል። ምናልባት ተስማሚ ገዢ ከተገኘ ጥሩ ገንዘብ ሊያስገኝ ይችላል። ጆሽ ምንም እንኳን ዩናይትድ ለቦሎኛ ከከፈለው 35 ሚሊዮን ፓውንድ ያህል ባይሆንም ሁለቱ የዩናይትድ ተጠባባቂ ግብ ጠባቂዎችም ክለቡን ለመልቀቅ የተዘጋጁ ይመስላል። አንደኛው አልታይ ባይንዴር ወደ ቱርክ ይመለሳል ተብሎ የሚጠበቅ ሲሆን ሌላኛው ደግሞ ራዲ ቬቴክ ደግሞ ቋሚ ተሰላፊ መሆን እንደሚፈልግና ይህም ከኦልትራፎርድ ውጪ መጫወትን እንደሚጠይቅ ገልጸዋል። እንደ ቶቢ ኮሌር ያሉ ውሳኔ ያልተሰጠባቸው ሌሎች ተጫዋቾችም አሉ። ሆኖም ተከታታይ ሽያጮች ራሽፎርድ ባይሸጥ እንኳን እስከ 50 ሚሊዮን ፓውንድ ሊያስገኙ ይችላሉ። እነዚያ ገንዘቦች ካሪክ ሌላ አጥቂ ወደ ቡድኑ እንዲጨመር ሊረዱት ይችላሉ። ቤንጃሚን ሼሽኮ በውድድር ዘመኑ የፊት መስመሩን መምራቱን ስለሚቀጥል ይህ አዲስ አጥቂ ተጠባባቂ ሆኖ ለመቀጠል ፈቃደኛ የሆነ ተጫዋች ቢሆን ይመረጣል። እንደምታውቁት ሰሞኑን ከቤንጃሚን ሼሽኮ ጋር በተያዘ
በጣም ትልልቅ ለውጦች የታየ ነው። ሼሽኮ ሲመጣ የአንድ ለአንድ ግንኙነቶችን እንደሚቸገረው የተክለ ሰውነት ጉዳይ በጣም ብዙ የሚነሱ ጉዳዮች ነበሩ። ነገር ግን ህመም በቆየበት ጊዜ በጣም በራሱ ላይ ሲሰራ እንደነበረ ይታወቃል እና በሚገባ የሰውነት ለውጡ በርካቶችን ያስደነቀ ያነጋገረ ነበር እና በደንብ ይሄ ምንድን ነው ቦክሰኞችን ፈርጣሞችን ሆኖ ተመልሷል ሼሽኮ። ስለዚህ ከዚህ በኋላ የሚመጡ አማካዮች ሊፈሩት ይገባል የሚል ጉዳይ አለ። ነገር ግን ደግሞ አሁንም ሼሽኮ የጤንነቱ ሁኔታ በትክክለኛው ሂደት ውስጥ ካልሆነ በዚህ ሂደት ዘርክዚ ሊሸጥ ይችላል ተብሎ አይጠበቅም። ምናልባት የዘርክዚ መሸጥ የቤንጃሚን ሼሽኮ ደህንነት ሊወሰን ይችላል ተብሎ ነው የሚታሰበው። ካልሆነ ግን ምናልባት በዚህ እድል ሰፊ ይኖራል። ምናልባት እንዳልኳችሁ ነው አሁን ላይ ጆሹዋ ዘርክዚ በጣሊያን ክለቦች በጣም ከፍተኛ ትኩረት ያገኘ ተጫዋች ነው። ጣሊያኖቹ ይፈልጉታል። ሼሽኮ ወደ ሙሉ ብቃቱ እስኪመለስ ድረስ ነው የሚጠበቀው። ታይሮን ማርሻል ያንን ነው የሚለው እና ማንኛውም ዝውውር እንቅስቃሴ የሼሽኮን ጉዳይ ያማከለ ይሆናል ማለት ነው። ስለዚህ ሊኖር የሚችል የዝውውር ስምምነትን በቋሚነት ሳይሆን ወደ ሴሪኤ በውሰት ውል ሊሄድ የሚችልበት እድል ሰፊ እንደሆነ ሲነገር ነበረ። ስለዚህ በዚህ ረገድ የዜርክዚ ጉዳይ ጥያቄ ምልክት ውስጥ ይገባል። ምናልባት ግን ማይሸጥ ከሆነ ምንም አይነት አማራጮችን ሊያመጣ አይችልም ማለት ነው። ስለዚህ አሁን ላይ ማንቸስተር ዩናይትዶች በአማካዩም በአጥቂ ሂደቱም ሁሉም ላይ መቸኮል አይፈልጉም። በጥሞና ሁሉንም ነገር እያዩ እንዳሉ ነው መረጃዎች የሚጠቁሙት ማለት ነው። ስለዚህ በዚህ ረገድ እንግዲህ ተጨማሪ በነገራችን ላይ የእንግሊዝ ፕሪሚየር ሊግ ሊጀመር ሳምንት ይሄ ወር ያልሞላው ጊዜ ነው የቀረው እና ይመለሳል። ማንቸስተር ዩናይትድም የመጀመሪያ ጨዋታውን የሚያደርግ ይሆናል ማለት ነው ከሆል ሲቲ ጋር። በዚህ ጨዋታ ምን መጠበቅ አለበት? አሁን ላይ ትልቅ ይረዳዋል ብዬ የማስበው ጉዳይ ቢኖር ምንድን ነው የማንቸስተር ዩናይትድ እና የቀጣይ ፕሪሲዝኑ ላይ የሚገጥሟቸው ቲሞች ለበለጠ ለቀጣይ ዓመት መነቃቃት ይፈጥሩለታል ብዬ ገምታለሁ። ምናልባት ስኳዱ ለዓለም ዋንጫ የሄዱ ተጫዋቾች ከረፍታቸው የሚመለሱበት ወቅት ነው። በደንብ በሙሉ ስኳድ የተሻለውን ዩናይትድን እናያለን በፕሪሲዝን እና ጉለቶች መስተካከል ያለባቸው እርማቶች ሁሉ ያኔ የሚሆኑ ናቸው። ስለዚህ በዚህ ዙሪያ ቀጣይ ከፒኤስጂ እንደዚሁም ደግሞ ከሚላን ከአትሌቲኮ ማድሪድ እነዚህ ሶስቱ በተለይ ተጠባቂ ጨዋታዎች ናቸው የፕሪሲዝኑ ማለት ነው። ስለዚህ በዚህ ዙሪያ ማንቸስተር ዩናይትድ ራሱን የሚፈትሽበት ሌሎች ጨዋታዎች በተለይ ትልልቅ ጨዋታዎች መኖራቸው የበለጠ ተጠቃሚም የሚያደርገው ሂደት ነው ማለት ነው። ሌላው ጉዳይ ምናልባት በዚሁ በዝውውር ጉዳይ አዳዲስ የተሰሙ ጉዳዮች ማንቸስተር ዩናይትድን በሚመለከቱ የቹአሚኒ ጉዳይ ነው። ከቹአሚኒ ጋራ አዳዲስ የሆኑ ነገሮች የተሰሙ እንዳሉ ነው። ምናልባት ንግግሮችን መቸኮል አይፈልጉም እንዳልኳችሁ የማንቸስተር ዩናይትድ ሰዎች። ነገር ግን ደግሞ በአጠቃላይ እድሎች አሉ በተባሉበት ቦታ ነገሮችን የሚያዩ ይመስለኛል እና በዚህ ላይም ንግግሮች መካሄዳቸው በትላንትናው ዕለት ከኦርሊያን ቹአሚኒ ወኪሎች ጋር ይፋ ንግግሮች መደረጉን ማርካ አስነብቧል። ሌላው ጉዳይ ማንቸስተር ዩናይትድ ለሮማ ራሽፎርድን በኮኔ ለመቀያየር ጥያቄ አቅርበው ነበር የሚባለው። ሆኖም የራሽፎርድ ዓመታዊ ደሞዝ 11 ሚሊዮን ማለት ነው በጣም ለዝውውሩ እንቅፋት በሆነው ላጋዜጣ ዴሎ ስፖርት ያስነበበው ጉዳይ ነው። ስለዚህ በዚህ ዙሪያ ደግሞ ከባድ የሆነ ነው። አሁን ችግሩ የራሽፎርድ ደሞዝ ነው እንደውም ትንሽ ከፍተኛ የሆነው። ስለዚህ ራሽፎርድ አማራጭ ካጣ ለምን ብሎ ይሄዳል? ደሞዙን እዚህ ማንቸስተር የተከፈሉ ያለችዋን ኮንትራት አጠናቆ መሄድን የሚመርጥ ይመስለኛል። እና በዚህ ረገድ የእናንተ ሀሳብና አስተያየት ምንድን ነው? የዕለተ እሁድ ጉዳዮቻችን ናቸው። ወደ በኋላ ላይ ደግሞ አዳዲስ መረጃዎችን ወደ እናንተ ማቀርብ ይሆናል። ሀሳብ አስተያየት ካላችሁ ያው በኮሜንት ላይ እንደተለመደው አሳውቁኝ። አዲስ የሆናችሁ ካላችሁም ተቀላቀሉን። መልካም ጊዜ ይሁንላችሁ።